ሰላም አለይኩም ወንድሜ። ወአለይኩም ሰላም ወራህመቱላህ። መኖር ደጉ እባላለሁ። ሰላም ነው? የኔ ጥያቄ ምንድነው? እኔ አሁን በቅርብ ነው እስልምናን የተቀበልኩትና በጣም ፈተና በዛብኝ፣ በጣም ከምል በላይ ማለት ነው ብራዘር። እና ይገባኝ አልቻለም። አሁን በፊት ክርስቲያን እያለሁ ምንም ነገር ሆኜ አላውቅም። ሁሉም ነገር ረሃ ነበርኩ። በቃ ሁሉም ነገር ገንዘብ አላጣም፣ ምንም ነገር አላጣም። ግን እስልምና ከተቀበልኩ በኋላ ግን በጣም ችግር ውስጥ ነው ያለሁት እና ምንድነው ሊገባኝ አልቻለም ብራዘር። ገንዘብ ማፍራት ከእስልምና ጋር የሚያገናኘው ነገር የለም። ሰውዬው ካለው ያንን ስራውን መቀጠል ነው። በዛው እየሰራ ይቀጥላል። እሺ፣ ከዛ ጋር የሚያገናኘው ነገር የለም። ስራ አቋርጠህ ከሆነ ያንን ስራ መቀጠል እና መስራት፣ በርትታችሁ መስራት። በነቢዩ ሰለላሁ ዐለይሂ ወሰለም ሰዎች ስትል ምን አይነት ስራ ብራዘር? ስራ ስትል አልገባኝም። ገንዘብ የሚያስገኝ የሆነ ስራ፣ ገንዘብ ማውጣት ከሆነ ገንዘብ ልታገኝ ዘንድ ስራ መስራት። ነቢያችን ሰለላሁ ዐለይሂ ወሰለም የገንዘብ ችግር የለብኝም፣ ሰላም ነው ያጣው ሁሉም ነገር በቃ ሁሉም ነገሬ በቃ ገንዘብ አገኛለሁ፣ ገንዘብ ይጠፋል፣ ሰላም ምንም ነገር በቃ ሁሉም እንጂ ገንዘብ አይቸግረኝም፣ አይረበኝም፣ አይጠማም። እሺ፣ ቅድም ገንዘብ አጣለሁ እያልክ ነበር እኮ እንደገና ገንዘብ አላጣም አልከን። መኖር እኮ የያዝኩት ነው አጣለሁ ስለ አሁን ዛሬ አለኝ ነገ ደግሞ የለኝም፣ ነገም አለኝ ዛሬም እንደዛ ነው። እሱ ከስራ አንጻር ነው፣ መስራት ነው ሰውየው ያለበት፣ በርትቶ መስራት እንዳለበት ኢስላም ያስተምራል። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰዎች መጥተው ቁጭ ሲሉ ጊዜ ሲቀመጡ ጊዜ ከሰሃቦቻቸው መካከል አንደኛው ሲጠይቃየት ወጣት ነው ሰው ሂድና ገመድ አምጣ ከቤትህ አሉት። ገመድ ይዞ መጣ። ሂድና ወደዚያ ተራራ ሂዳ እንጨት ቆረጥ አድርገህ ገበያ ላይ ሽጥና ህይወትህን ምራ አሉት። ይህ ነው ዛሬ የምንመክራቸው። ሰውየው በስራ ላይ መሰማራት አለበት። ነቢያቶች ሰርተው የሚተዳደሩ ነበሩ። ዘከሪያ ዓለይሂ ሰላም አናጺ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወካነ ዘከሪያ ነጃራን አሉ። ዘከሪያ አናጺ ነበረ ብለው ተናገሩ። ነቢያቶች ዝቅ ብለው ይሰሩ ነበር። ፍየል ይጠብቁ ነበር ነቢያቶች። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚን ነቢይን ኢላ ወቀድ ረዐል ገነም ወላ አንተ ያ ረሱለላህ ቃለ ወላ አና ኩንቱ አርዓሃ ሊአህሊ መካ ቢቀራሪህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ነቢይ የለም ፍየል የጠበቀ ቢሆን እንጂ አሉ። አንተም ትጠብቅ ነበር አሏቸው። አሁን የምጠብቅ ነበር፣ ለመካ ሰዎች በተወሰኑ ፍራንኮች እጠብቃለሁ። እና ነቢያቶች ሁሉ ሰርተው የሚተዳደሩ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኸይሩ ማ አከለሁ ልዓብዱ ሚን ዐመሊ የዲህ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ከተመገበው ሁሉ በላጩ ምግብ ጣፋጩ ምግብ በእጁ ለፍቶ ደክሞ ሰርቶ ያመጣው ምግብ ነው ብለው ተናገሩ። ስለዚህ መስራትን እናበረታታለን። ገንዘቡ አልበረክትለት ያለ ሰው ወይንም በረካ አላገኝለት ያለ ሰው እዚያ ላይ ምጽዋት ማድረግ ለድሃዎች፣ በተለይ ሰርታችሁ ከሆነ ለድሃዎች ማየት ከበታቻችሁ ያለውን ዝቅ ብላችሁ ስታዩ ጊዜ አላህ ለእናንተ ይጨምርላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እርሐሙ መን ፊል አርድ የርሐምኩም መን ፊስ ሰማእ አሉ። በምድር ላሉት ሕዝብ በሰማይ ያለው ያዝንላቸዋል እያሉ ተናገሩ። ለሌሎች ባዘንክና ለሰጠ ቁጥር በድሃዎች አላህ አንተንም በጸጋ ይመለከታል እና ይህን ነገር አድርግ። እሺ ወንድም ይኸውልህ አንዴ አዳምጠኝ፣ አንዴ ከይቅርታ ጋር አዳምጠኝ። አሁን ከዚህ በታች አንተ ስትናገር ኮሜንት እየሰማሁ እያዳመጥኩም እያነበብኩ ነበርና የተለያየ ነገር የሚናገሩት ማለት እኔ አልዋሽህም፣ ሰለም ያለው አልሰግድም። የማልሰግድበት ምክንያት ምንድነው? የሰለመኝ ሰው ላገኘው አልቻልኩም። እውነት ግልጽ ነው የምናገረው ብራዘር። እና ከታች ባንዳ ነው፣ ሰላይ ነው፣ ውሸቱን ነው ምናምን የምትሉ ሰዎች ግን አላህ ለእናንተ የስራቸውን ይስጣቸው፣ ችግር የለውም፣ ኖርማል ነው። ግን እንደዛ አይባልም። በቃ እኔ ግልጽ ነው የምነግርህ፣ ሰለም ያለው አልሰገድኩም፣ የማውቀው ነገር የለም። በቃ አሁን ግን እማምነው ግን ባላህ ነው። ምንም ወደዛ ወደዚህ የምልበት ነገር የለም። ግን አይባልም ከታች የምትጽፉ ሰዎች ማለት ነው። እሱ ወንድም እኔ ገንዘብ እርዱኝ፣ ቆይ አዳምጠኝ። ገንዘብ እርዱኝ አላልኩም፣ ይሄን አድርጉልኝ አላልኩም፣ ይሄን ስጡኝ አላልኩም። በቃ ጥያቄ ነው የጠየኩት። ለጥያቄ ደግሞ አንተ ማብራሪያ እየሰጠህ ነኝ ያለው እንጂ አሁን ከታች እንደዚህ ነው ውሸታም ነህ ባናት ተከላ አይባልም። ሜቢ የምትጽፉ ሰዎች አላቅም፣ ብቻ ምን አይነት ሰዎች እንደሆናችሁ አላቅም።
እሺ አሁን ይቅር በላቸው። እሺ ሰዎች ባለማወቅ ሊናገሩ ይችላሉ። እኔ ልጨርስ ብዬ እንጂ ልገስጻቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰሃቦች የሆነ ቦታ ወጣ ብለው የእርሳቸው ሰሃቦች የሆነ ቦታ ወጥተው ሳሉ የሆነ አካል ከጠላት መካከል አንድ ጠላት ከሃዲ መንገድ ላይ ያገኙና የእርሳቸው ሰሃቦች ጓደኞቻቸው ወደ እርሱ ልክ ሲጠጉ ጊዜ ባለጸጋ ሰው ነበረ እና ከሚዋጋቸው ከጠላቶች መካከል ግሩፕ የሆነ ሰው ነበር። ያ መንገድ ላይ ልክ ባገኙት ጊዜ ቶሎ ቀድሞ ሻሃዳ ያዘ ሰው በራሱ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድን ረሱሉላህ አለ። ይሄን እያለ እየሰሙት ገደሉት። እነዚህ ሰዎች ገደሉት። ለምን ከተባለ በቃ ይሄን የተናገረው ነፍሱን ራሱን ለማስጠበቅ እንጂ እኛ እንዳንገለው መስለን ፈልጎ አይደለም ብለው በውስጡ ላይ ጥርጣሬን አሳድረው እነዚህ ሰዎች ገለውታል። ከዚያ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይሄ ዜና ደረሰ። በደረሰ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም እነዚህን ሰዎች ተቆጧቸው። ለምን ገደላችሁት ወንድማችሁ አምነው አይደለም ብሎ ተናገሩ። አየህ አይደለ? በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው ለነዚህ ሰዎች? አሸፈክቱም አንቀልብ ያላችሁ ልቡን ከፍታችሁ ቀዳችሁ አይታችኋልን? ከእውነት ይሁን ከውሸቱ እንዴት ታደርጋላችሁ ብሎ ገሰጻቸው። ይሄ ልጅ ሰልብ ያለው እስካለ ድረስ ከላይ ካንደበቱ የውስጡን አላህ ሱብሓነሁ ወተዓላ ነው የሚያውቀው። በእኛ ላይ ያለብን ግዴታ ምንድነው? የጠየቀውን ጥያቄ መመለስ ብቻ ነው። ስለዚህ ኮሜንት ላይ የተናገራችሁት በል አሁን ይቅርታ ብላችሁ ሁላችሁም ጻፉ። እሱም ያን በሚያይ ጊዜ ይቅር ይላችኋል፣ ትታረቃላችሁ ማለት ነው። ያላ ይቅርታ ብላችሁ። እሺ ቆይ ወንድሜ፣ እሺ ቆይ አንተም አፉ በለኝ። እሺ አፉ ላለው ግን አንድ ወንድማችን ከታች የሚያቀኝ አላህ ይስጠው ወንድማችን ወሂር ነው ያሰለመኝ። በወሂድ በጣም ፍጥነት ብዙ ሰው ነበረ። እሱ ነው ሻሃዳ ያስያዘኝና አላህ ይስጠው፣ አላህ የጀነት ሰው ይበለው። አንተም አላህ የጀነት ሰው ይበለው ወንድሜ። ሌላ ምንም እንትን የለውም። ይቅርታም ከታች እየጻፉኝ ግን አንድ ነገር ልታደርግ ትችላለህ። አንተ ጥያቄ ልጠይቅ አንድ ነገር አንተ ማለት ነው በአላህ ይዣለሁ። እኔ የምፈልገው መሰለህ አንተ በምትወደው በምታምነው ፎሎ አድርገኝና በውስጥ በኩል ስልኬንም እጽፍልሃለሁኝ። በቃ የሚያስቀራኝ እኔ ገንዘብ አልፈልግም፣ ምንም አልፈልግም። የሚያስቀራኝ ሰላት እንዴት እንደሚሰገድ የሚያስተምረኝ በቃ ሁሉም ነገር አለ። ህጎቹን የሚያስተምረኝ ሰው አንድ ሰው ልታደርግልኝ ከቻልክ ወላሂ ሁሌ ቆይ አዳምጠኝ፣ ወላሂ ነው የምልህ። እኔ ውሸት አልወድም። ሃይማኖት ማለት ህይወት ነው። ስለዚህ ሁሌ በህይወቴ ውስጥ አስብሃለሁ፣ ዱዓ አደርግልሃለሁ። አንድ ሰው መድበህ በቃ የሚያስተምረኝ የፈለገ ሀገር ሄጄ የሚያስተምረኝ የሚያሳየኝ ሰው ብትመድብልኝ ደስ ይለኛል። ይሄን ብቻ አድርግልኝ በአላህ ይዣለሁ። በቃ መርሐባ አብሽር። እሺ ፎሎ አድርጌያለሁ። ያለው ልጅ አንዴ ከላይ ያለው ልጅ ፋሩቅ የሚባለው ልጅ ፎሎ አድርገው። ባንኮ በዝ ልጅ ነው እሱ እንዲያስተምረህ ከዚሁ አገናኛለሁ። እሺ ፋሩቅ አናግራለሁ። እሺ ወንድሜ። ኦኬ ሙሴ የኔ ቻርጅ እያለቀ ስለሆነ ቅድም ጠይቀኝ ነበረ። መዛው አንዴ ፋሩቅ ያናግረውና እሱን አንዴ ላገናኛቸው። ኦኬ አይ እሺ መኖር ደግዋለህ አይደለ? በቃ ፎሎ አድርግቻለሁ። ፎሎ ባክ መልስልኝና በውስጥ እናወራለን። በቃ ያስተምራል። አላህ ይስጥልኝ፣ አመሰግናለሁ። እሺ ደስ ይለኛል በጣም። አላህ ይስጣችሁ፣ አላህ የጀነት ሰው ይበል። ልመርቃችሁ ትንሽ አላህ የጀነት ሰው ይበላችሁ። ሁሌ የምፈራው ወላሂ በእናንተ ትምህርት ላይ ሁሌ የምፈራው የመቃብር ቅጣት ይባላል። ከመቃብር ቅጣት አላህ ይጠብቃችሁ፣ አላህ ይሰውራችሁ፣ የጀነት ሰው ይበላችሁ። ወንድሜ አወራለሁ ውስጥ። አመሰግናለሁ።